በጌታችን በኢየሱስ ክርስቶስ ስም የእግዚአብሔር ቤተሰቦች ሰላም ይሁንላችሁ። ይህ በየሳምንቱ የሚተላለፍ በሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ ፕሮግራም መልእክት ነው። መልእክቱን ማስተላለፍላችሁ በክርስቶስ ወንድማችሁ ገዛኸኝ ነኝ። ዛሬ በእግዚአብሔር ጊዜ በእግዚአብሔር ሰዓት የልብ አይኖች ሲበሩ በሚል እግዚአብሔር ያስተማረኝን የገለጠልኝን ለእናንተ ለወንድሞችና ለእህቶቼ በውጭም በውስጥም ላላችሁ ሳስተላልፍ በታላቅ ደስታ ነው። ደግሞ አምናለሁ እግዚአብሔር የልባችን አይኖች በርተው በክርስቶስ ያለን ማንነት በማወቅ አምላካችንን በማወቅ ወደ ፍጹም አንድነት ወደ ፍጹም በረከት እግዚአብሔር እንደሚያደርሰን አምናለሁ። እግዚአብሔር ስሙ ይባረክ። ለመነሻ ኤፌሶን ምዕራፍ 1:18 እና 19 አነባለሁ። ይህን ክፍል ብዙ ጊዜ እኔም በመጽሐፍ ቅዱስ ጥናት፣ በትምህርቶች፣ በመልእክቶች፣ በስብከቶች ተምሬዋለሁ። አንድ አግርሞትን ስላሳደረብኝ ነው ዛሬ ይህን መልእክት ለእናንተ ማስተላልፈው። አነባዋለሁ። እንደዚህ ነው የሚለው ኤፌሶን ምዕራፍ 1 ቁጥር 18 እና 19 የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱም በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ብሎ ይናገራል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ ቃሉን ይባርክልን። ይሄ መንፈሳዊ አይን የምንለው እጅግ በጣም አስገራሚ ነው። በዚህ ሳምንት ብዙ ነገሮችን እንዳይ አድርጎኛል። እግዚአብሔር ይመስገን። የሥጋ አይን እንዳለ ሁሉ መንፈሳዊ አይን አለ። እኛ እንደ እግዚአብሔር ሰው መንፈስ ቅዱስን እንደተቀበለና ዳግመኛ እንደተወለደ ሰው ሁለት አይኖች ነው ያሉን። መንፈሳዊ አይን አለን። መንፈሳዊ ዓለሙን በሙሉ የምናይበት አምላካችንን ዘላለማዊ ቃሉን ደግሞ በእግዚአብሔር የሆነልንን እኛም በእግዚአብሔር ማን እንደሆነ የምናውቅበት የምንረዳበት መንፈሳዊ አይን አለን። ሁለተኛው ደግሞ አካላዊ አይን ነው። ይሄ አካላዊ አይን በአብዛኛው ሲቀዘቅዘን፣ ሲሞቀን፣ ገንዘብ ሲያጥረን ወይም ደግሞ ስናገኝ በሙሉ የምናያቸው የምንዳስሳቸው እነዚህ አካላዊ አይኖች አሉን። ታዲያ በአካላዊ አይን ማንነቴን ልናገር ብል ስሜን እናገራለሁ። የአባቴ ስም አለ፣ የተወለድኩበት አለ፣ ብሔር ያለ፣ ቋንቋ ያለ፣ ደግሞም ቤተ እምነት ያለ፣ አጥቢያ ያለ፣ ዕድሜ ያለ፣ የትምህርት ደረጃ ዲግሪዎች ያሉ፣ የሥራ አይነት ያለ፣ ብዙ ነገሮች አሉ። እነዚህን ስናገራቸው ሌላው ደግሞ ጓደኛ በጎን ያለው የራሱን ነገር ሲተርክ በመካከላችን ሰፊ ልዩነቶች አሉ። የእውቀት ልዩነቶች፣ የቋንቋ ልዩነቶች፣ የብሔር ልዩነቶች፣ የአገር ልዩነቶች፣ እጅግ በጣም ብዙ የቀለም ልዩነቶች ይኖራሉ። የሀብት መበላለጥም ይኖራሉ። መንፈሳዊ አይን ገልጦልን እግዚአብሔር ስንመለከት ግን ነገሩ በሙሉ ይገለበጣል። እኔም ሌላውም የመሰከረ ወንድም ወይም እህት በመንፈሳዊ አይን ስንመለከት በኢየሱስ ክርስቶስ ደም ኃጢአታችን ነፃ የሆነ የጽድቅ ልብስ የለበስን ያንን የእሱም መንግሥት የምንወርስ የአንድ መንግሥት ዜጎች፣ አንድ ቤተሰቦች፣ አንድ ንጉሥ፣ ቀይ የለም፣ ጥቁር የለም፣ ሴት የለም፣ ወንድ የለም፣ እከሌ የለም፣ እከሌ የለም፣ በክርስቶስ አካል አንድ ተስፋ፣ አንድ አገር፣ አንድ አይነት ቋንቋ ይሆንና በቅዱሳን መካከል ያለው አንድነት የአካሉ አንድነት
እየጠነከረ ያ ሰራዊት የእግዚአብሔርን መንግስት በአንድነት በተሰጠው ልዩ ልዩ ጸጋ ቆሞ እንዲያገለግል ያስችለዋል። ይህም ብቻ አይደለም። በመንፈሳዊ አይን ሳይ ዕውቀቴ ሳይሆን ወይም ማንነቴ ሳይሆን ነገር ግን በእግዚአብሔር የደረሰልኝ ጥሪ፣ ወደ እኔ የመጣው ጥሪ፣ በእግዚአብሔር ፍቅር ያገኘሁት ልጅነት፣ ያ የተሰጠኝ ታላቅ ተልእኮ እሱን የመፈጸም ኃያል ሰው መሆኔን ስረዳ ሁልጊዜ በአሸናፊነት እመላለሳለሁ። በዚህ ጊዜ ነው ጳውሎስ እንዳለው ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። በምንም አይነት መንገድ ራሴን በሚታየው በአካላዊ አይን እያየው ሁልጊዜ ደስታ ይመነጫል ብዬ አላስብም። ነገር ግን እኔን በመንፈሳዊ ዓለም ስመለከተው ተራ ሰው አይደለሁም። የኢየሱስ ክርስቶስ በሰማይ በምድር ከምድር በታች ፍጥረታት ሁሉ የሚሰግዱለት ስሙ የተሰጠኝ ስልጣንና ኃይል እግዚአብሔር አምላክ ያደረገልኝ የማስታረቅን ቃል በአንደበቴ ያደረገ እጆችን ለመድኃኒት በአንደበቶቼ የሚወጣው ቃል ለመድኃኒት አይኖችም ለፈውስ እግሮችንም ለወንጌል አድርጎ የሰራኝ ለተልእኮ የወጣው የሰይጣን ዲያብሎስን ሥራ የማፈርስ የወደቀውን የማነሳ ተስፋ የቆረጠውን ተስፋ እንዲኖረው የማደርግ በክርስቶስ ወንጌል ማለቴ ነው። በእነዚህ ሁሉ ሰዎችን በማጽናናት በተሳሳተ መንገድ የሚሄዱትን የምመልስ፣ ወደ ሞት የሚነዱትን ከዛ ድቅድቅ ጨለማ በወንጌል ወደ እግዚአብሔር መንግስት የምመልስ፣ ረሃብ የማይፈትነኝ፣ ምንም አይነት መከራ የማይበግረኝ፣ ምክንያቱም የተጠራሁበትን ተስፋ ሳይ በዚያ ላይ ቆሜ የምኖር ብርቱ ሰው እንደሆንኩ የማውቀው መንፈሳዊ አይኖቼ ሲበሩ ነው። መንፈሳዊ አይኖቼ ሲታደሱ ነው። ምክንያቱም እዚያ ላይ የልብ አይኖቻችሁ ሲበሩ ወይም መንፈሳዊ አይኖቻችሁ ሲበሩ ሶስት ነገሮች እንደምናይ ጳውሎስ ይናገራል። የመጀመሪያው ምንድነው የሚለው? የመጠራቱ ተስፋ ምን እንደሆነ እንድታውቁ ነው የሚለው። ይህ ተስፋ በምድር ላይ ስንኖር የእግዚአብሔርን ፈቃድ የመፈጸም ክብርን የሚጨምር ሲሆን ወደፊት ደግሞ ከክርስቶስ ጋር ለዘላለም የማይጠፋ ተስፋን ያሳየናል። እግዚአብሔር ስሙ ይባረክ። ሞት አያስፈራንም፣ መከራም አያስፈራንም። ምክንያቱም ሕይወታችን በክርስቶስ ኢየሱስ ተጠቃሏል፣ ተደምድሟል። መደምደሚያችን መዳረሻችን ኢየሱስ ክርስቶስ ነው። እሱ ደግሞ የዘላለም ሕይወት ሰጥቶን ለዘላለም ከእርሱ ጋር በፊትም ከነበሩት አሁን ካሉት ወደፊትም የእሱ ልጆች ከሆኑት ጋር ያን የጽድቅ ልብስ ለብሰን ለበጉ ዝማሬ የምንሰጥበት ጊዜ ያንን በመንፈስ አይን እናየዋለን። ያን ስናየው በዙሪያችን ያለው ረሃብ፣ ችግር፣ በምድር ላይ የምንቆጥረው ሁሉ ባዶ ይሆናል። ጳውሎስ ለዚህ ነው በእስር ቤት ውስጥ ሆኖ በትልቅ መከራ ውስጥ ሆኖ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። እግዚአብሔር ለዘላለም ስሙ ይባረክ። የእኛን ደስታ የሚወስድብን አንዳች ነገር የለም። የእኛን ደስታ የሚወስድብን ራሳችንን በዚህ በሚታየው አካላዊ አይን ማየት ስንጀምር ብቻ ነው። የርስቱ ባለጠግነትም ይላል እግዚአብሔር ያዘጋጀልን ሰማያዊ ርስት ወይም ባለጠግነት አለ። እግዚአብሔር ርስታችን ነው፣ እኛም ደግሞ የእግዚአብሔር ርስት ነን። እንዳይኑ ብሌን የሚጠብቀን በዚህ ምድር ላይ እንደኛ የሚያፈቅረው፣ እንደኛ የሚጠነቀቅለት፣ እንደኛ እጁን ይዞ የሚመራው፣ እንደኛ የሚያበረታው ሌላ ፍጡር የለም። በአምሳሉ የፈጠረን፣ በመልኩ የፈጠረን፣ ክብሩን ገና በመጀመሪያ ያካፈለን፣ እስትንፋስን በሕይወታችን
እፍ ብሎ ሕያው ነፍስ ያለው ፍጡር እንድንሆን ያደረገን ራሱ እግዚአብሔር በልጁ በክርስቶስ ኢየሱስ ሕይወታችን ስቶር አድርጎ የሱ ልጆች አድርጎ የሱ ማደሪያዎች አድርጎ ታላቅ ተስፋ የሰጠን ስለሆነ ይህን የርስት ባለጠግነት ስንመለከት በደስታ እንሞላለን። ይህም የሆነው ግን መንፈሳዊ አይኖቻችን ሲበሩ ነው። ሶስተኛው የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ይላል። ይሄ ኢየሱስ ክርስቶስን ከሙታን ያስነሳው ያ ኃይል ለኛም ዛሬ ተሰጥቶናል። ክብር ለጌታ ይሁን። ለነ ጳውሎስ የተሰጠው ያ ኃይል ዛሬም ላሉ ቅዱሳን ተሰጥቷል። ያ ሙታን የሚያስነሱበት ኃይል፣ ያ ድንቅና ተአምራት የሚያደርጉበት ኃይል ለልጆቹ እግዚአብሔር ሰጥቷል። እግዚአብሔር ይመስገን። አካላዊ አይን ሁል ጊዜ ውስንነት አለበት። የውጭውን ገጽታ ነው የሚያየው። ከሞት ባሻገር ያለውን ወይም የእግዚአብሔር መገኘት ወይም ደግሞ የጥልቁን የሰይጣን አሰራር አይመለከትም። ይሄ አካላዊ አይን እሱም ማየት አይችልም። ውስንነት አለበት። ለምሳሌ በአንደኛ ሳሙኤል 16:7 ላይ የሚደንቅ ነገር እናያለን። እግዚአብሔር ሳኦልን እንዲህ አለው፣ ፊትህን የዓመት የቁመቱን ዘለግታ አትይ። ሰው እንዲያይ እግዚአብሔር አያይም። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያልና ይላል። ታስታውሳላችሁ፣ ሳሙኤል ሊቀባ በሄደ ጊዜ ዳዊትን ማንም ያየው ሰው አልነበረም። ምክንያቱም ሰው ሁሉ የሚያየው በአካላዊ አይኑ ነው። በአካላዊ አይናችን እያየን ስንመራ እግዚአብሔር የጠራቸውን እንደ ዳዊት ያሳደጋቸውን የዘመን መጨረሻ ሰራዊት እነዚያን ኃያላን የምናይበት መንገድ አይኖርም። መንፈስ አይኖቻችን ሲገለጡ፣ መንፈስ አይኖቻችን ተገልጠው ግን መምራት ስንጀምር ወደ ፍጹም ወደ ክርስቶስ የአካል አንድነት እንዲሁም ደግሞ ኔምለስና ፌስለስ የሆኑትን የዘመን መጨረሻ ሰራዊትን ማንቀሳቀስ እንጀምራለን። ያን ሰራዊት ማየት የምንችለው በመንፈስ አይኖቻችን ተገልጠው ስንመራ እንጂ በአካል አይኖቻችን ስናይ ዘራችን፣ ቋንቋችን፣ ድግሪያችን ወይም ማንነታችን፣ አገራችን ብዙ መለኪያዎች አሉ። ዝምድና ይመጣል፣ ጉርብትና ይመጣል፣ ፖለቲካ ይመጣል፣ ብዙ ነገሮች ይመጡና በዛ እግዚአብሔር በገለጠልን መንገድ ሳይሆን ስጋ በገለጠልን መመራት ስንጀምር በተለያዩ መንገዶች እንለያያለን። ምድራዊ አደረጃጀቶቻችን በሙሉ ያለያዩናል። በመንፈሳዊ አንግል ስንመለከት አንድ ቤተሰብ ነን፣ አንዲት ቤተክርስቲያን ትኖራለች። ስለዚህ የተቀቡት እነ ዳዊትን ማውጣት የምንችለው ወገኖች ሆይ በመንፈስ አይኖቻችን እያየን በመንፈስ ቅዱስ መሪነት በቃሉ ስልጣን ስንመራና የእግዚአብሔርን መንግስት ስናገለግል ብቻ ነው። መንፈሳዊ አይን የልብ አይን ነው። ይህንን በሁለተኛ ነገሥት 6:17 ላይ ሁላችሁ የምታውቁት ታሪክ ነው። የኤልሳ አገልጋይ ጠላት በከበባቸው ጊዜ አይቶ ፈራ፣ ደነገጠ። በቃ እዚህ ጋ የኛ ነገር አበቃ ብሎ ያለ ይመስለኛል። ነገር ግን ኤልሳ ያደረገው ነገር ምንም አይደለም። እግዚአብሔር መንፈሳዊ አይኖቹን እንዲከፍት ነበረ የጸለየው። መንፈሳዊ አይኖቹ ሲከፈቱ ድል አድራጊነቱን ተረዳ። ከሱ ጋር ያለው ሰራዊት ከዚህ ውጭ ካለው ሰራዊት እንደሚበልጥ አየ። በዛን ጊዜ ነው ጀግንነቱ የመጣው። በቃ እነዚህን ሰዎች እንዲህና እንዲህ እናድርጋቸው አለ። ነገር ግን ኤልሳ የአካላዊ አይንና የመንፈሳዊ አይንን ልዩነት ያውቅ ስለነበረ ያደረገው በዚሁ በመንፈሳዊ አይንና በአካላዊ አይን መንገድ ያለውን ነው ያጠናከረው። ወገኖች ሆይ በዚህ በአካላዊ አይን ራሳችን እያየን ወይም የምንመራውን ህዝብ እያየን በዚህ በአካላዊ አይን የምንመራውን ተቋም እያየን የምንቀጥል ከሆነ ወደ ዳገት ሳይሆን ወደ ቁልቁለት እንደምንወርድ ጥርጥር የለኝም። ምክንያቱም የልብ አይን ከታወረ ከአንድነት ወደ ክፍፍል ይወስደናል። የልብ አይን ሲታወር
እግዚአብሔር የቀባቸው ኔምለስና ፌስለስ ሲሆኑ ልብስ የላቸው ሀብት የላቸው ነገር ግን እግዚአብሔር በእነሱ ሙታን እንኳን ያስነሳል 30-40 ቤተክርስቲያን እየተከሉ ዲግሪ የላቸውም ዲፕሎማ የላቸውም ብዙዎችን በሚቆጠሩትን ከሞት ወደ ሕይወት ያሸጋገሩ እግዚአብሔር የሚሰራባቸው እነዚያን ሰዎች የምናይበት አይን ይጠፋና ማስታወቂያ መለጠፍ እንጀምራለን ምክንያቱም የምናየው በአካላዊ አይን ስለሆነ ዲግሪያቸውን ስለሆነ ማስታወቂያችንም እንደዛ ይሆናል ዳዊትን ማየት አንችልም ወይ ደግሞ አስቴር እንዳረገችው ማድረግም አንችልም ምክንያቱም መንፈሳዊን ከተደፈነ የሰይጣንን ሥራ አንረዳው የመንፈስ ቅዱስንም አሰራር አንረዳው ሚዛናችን በዚህ በሚታየው አይናችን ይሆናል መለኪያችን እሱ ይሆናል በዚህ በመታየው ምድራዊ ተቋም በዓለም ላይ ያሉ በእንግሊዝ ወይም ደግሞ በተለያየ አገር ያሉ ለምን ደከሙ ለምን ዛሬ ሙዚየም ሆኑ እነዛ ታላላቅ አይናቸው ተከፍቶ ታላላቅ መጽሐፍ የጻፉልን በስነ መለኮት ኮሌጅ ማስተማሪያ ሆነም ያንን ያዘጋጁልን ከዚህ አገር ለምንድነው ቤተክርስቲያን ዛሬ ለሌላ ተቋማት እየተሸጡ ያሉት ለምንድነው ወጣቱ ወደ ቤተክርስቲያን መምጣት ሲያቆመው ለምንድነው እርስ በርሷ የተከፋፈለች አንድ መንግስት የሚመራት አንድ ንጉስ የሚመራት ለአንድ ተልኮ ያላት አንድ ተስፋ ያለው ህዝብ ለምንድነው የተከፋፈለው ሚስጥሩ ምንድነው ሐዋርያው ጳውሎስ በኤፌሶን 4:4-6 ላይ አካል አንድ ነው መንፈስም አንድ ጌታ አንድ ነው እምነትም አንዲት ናት ጥምቀት አንድ ናት ከሁሉም በላይ የሚሆን አምላክ አባትም አንድ ነው ይላል ታዲያ ይሄ እየሆነ ቤተክርስቲያን እየደከመች ወደ ሽንፈት ለምንድነው ሄደችው ምክንያቱም በአካላዊ አይን ስንመራ በአካላዊ አይን ስናደራጅ የሰው ዘርን ብሔርን ቋንቋን ዲግሪ ብዛት የገንዘብ አቅምን ወይም ደግሞ ዕውቀትን እንመለከታለን እነሱን ተመልክተን ነው የምንሾመው ዲግሪውን ተመልክተን ነው ምናልባት መሪ የምናደርገው ወይም ደግሞ ገንዘቡን ተመልክተን ነው ይሄን በድፍረት የምናገረው መጽሐፍ ቅዱሳዊ ስለሆነ ነው ብዙ ማሳያዎች ማስረጃዎች ስላሉኝ ነው እግዚአብሔር የማይበቁትን መርጦ ሲያበቃ ይቻለው እግዚአብሔር በአገልግሎት ዘመኔ በብዙ ዓመት አገልግሎት ዘመኔ 4ኛ ክፍል የተማረ ስሙን መጥራት አያስፈልገኝም እጅግ በጣም ከ20-30 ቤተክርስቲያን በላይ የተከለ ነገር ግን ቦታ ያገኙም ምክንያቱም ባይንስና እንዴት እነሱ አይኖቻችን ውስጥ ይገባሉ ሊገቡ አይችሉም ገንዘብ ያላቸው ናቸው የሚገቡት ዕውቀት ያላቸው ናቸው የሚገቡት ከኔ ዘር ጋር የሚመሳሰሉት ናቸው የሚገቡት እነዚያን የማይበት መንገድ የለኝማ ኔምለስ ፌስለሶችን እንዴት አርጌ አያቸዋለሁ የቤተክርስቲያን ውድቀቷ መንፈስ ቅዱስ መምራት ሲያቆምና ሰው መምራት ሲጀምር በእግዚአብሔር መንግስት ውስጥ መሪው መንፈስ ቅዱስ ሆኖ የመከሩ ሰራተኛ ወደ መከሩም የሚልክ ራሱ መንፈስ ቅዱስ ሆኖ ሰው ግን በራሱ ዕውቀት በራሱ ማንነት መምራት ሲጀምር የመንፈስ ቅዱስን አሰራር ሲያቆም የዛን ጊዜ በልጓም እንደሚሸበብ ፈረስና በቅሎ ይሆናሉ ለዚህ ነው እግዚአብሔር በመዝሙረ ዳዊት ላይ አስተምርሃለሁ በምትሄድበት መንገድ እመራሃለሁ እመክርህማለሁ አንተ ግን በልባብ እንደሚለጎሙ ፈረሶችና በቅሎች አትሁኑብኝ ይላል ፈረስ ከወደቀ ይለግማል ከለገማ አታስነሳው ያምጻል በቅሎ ታምጻለች በቃሉ ላይ እንድናምጽ የሚያረገን እንደ ቃሉ እንዳንሄድ የሚያረገን ሰዎችን ከእግዚአብሔር በላይ እንድናይ የሚያረገን እንድንሰግድ የሚያረገን ይሄ አካላዊ አይናችን ነው መንፈሳዊ አይናችን ሲከፈት ግን የምናየው እግዚአብሔርን ክብር ነው የሚመራን መንፈስ ቅዱስ ነው ዘላለማዊ ቃሉ ነው እግዚአብሔር አምላክ በዘመናችን ውስጥ ለሁላችን የምመኘው በዚህ በመንፈሳዊ አይናችን መመላለስ ይሆንልን ያ በሚሆንበት ጊዜ የሚያስፈራን ነገር የለም ሰው አያስፈራንም ኑሮም አያስፈራንም ምክንያቱም
ከሁሉ በላይ የሆነው እግዚአብሔር የኔ የዘመኔ መጨረሻ እሱ ነው። መጀመሪያም እሱ ነው፣ መጨረሻም እሱ ነው። የሚያስፈራኝ አንዳች ነገር የለም። ምክንያቱም ከእግዚአብሔር በላይ ኃይል ያለው፣ ብቃት ያለው፣ ጉልበት ያለው ወይም እኔን ሊረዳ የሚችል የማይጥል የማይተው ከሱ የተለየ ሌላ ማንም የለም። ይሄን ግን የምናየው አይኖቻችን ሲከፈቱ ነው። ብዙዎቻችን በዕለት ኑሯችን ወይም በደሞዝ ወይም በስራ አይነት የምንሸበር የምንታወካለን። አገልጋዮችም እንደዚሁ ትናንሽ ነገሮች ስላጣን ስለጎደሉብን ብቻ አገልግሎታችን በማቆም አገር እየቀየርን የምንሽከረከራለን። እውነት ነው። ይሄ ነባራዊ ሁኔታ ነው። ይሄም የሆነው መንፈሳዊ አይኖቻችን ተገልጦ ያን ሕያው የክብር አምላክ እግዚአብሔርን ለማየት አለመቻላችን ነው። ለዚህ ነው ዳዊት ሰራዊት እያለው ንጉሥ ሆኖ እያለ ክብርን ሳይጠግባለሁ ይላል። እናንተ እግዚአብሔርን ክብር እየጠገባችሁ ያላችሁ፣ ብር የላችሁ፣ ዕውቀት የላችሁ፣ ምንም ላይኖራችሁ ይችላል። ወይም ደግሞ ዕውቀትም እያላችሁ ሀብቱም እያላችሁ ግን በመንፈስ ዓለም እግዚአብሔርን እያያችሁ ያላችሁ እናንተ ብርቱና ኃያላን ናችሁ። እናንተ የዘመን መጨረሻ ሰራዊት ናችሁ። እናንተ አንዲት አገር በሌላ ባዕድ እምነት እንዳትያዝ ጥብቅ በሆነ ጸሎት አየሩን የምታስለቅቁ የሰይጣን የዲያብሎስ ሥራ የምታፈርሱ አለቃውን፣ ጭፍራውን፣ ሰራዊቱን ሁሉ ሥራውን የምታፈርሱ ድንቅ የእግዚአብሔር ሰራዊት ናችሁ። ደስ ይበላችሁ። በምድር ያለው ሁሉ ጊዜያዊ ነው። ዘላለማዊ በሆነው በእግዚአብሔር እጅ ውስጥ በጥላ ውስጥ ስላላችሁ ደስ ይበላችሁ። እግዚአብሔር አምላክ አሁንም የበዛውን ክብሩ እንድታዩ መንፈስ አይኖቻችሁ ተገልጠው የተጠራችሁበትን ተስፋ እያያችሁ ደግሞም ኔምለስና ፌስለስ የሆኑትን እግዚአብሔር የቀባቸው እንደ ዳዊት ያሉትን በማስነሳትና በማሰለፍ በዚህ ዘመን የብዙዎችን ቴክኖሎጂ በበዛበት በዚህ ውጥረት ባለበት ዘመን ብዙዎችን ከጨለማ ወደሚደነቅ ብርሃን የምታመጡ ያድርጋችሁ። በዚህ ኔምለስና ፌስለስ የተሰበሰቡበት በሪፍት ቫሊ ግሎባል ሚሽን የፍቅር ማህበረሰብ ግንባታ አብራችሁን ብትሰለፉ ከዚህም የበለጠ ክብር እግዚአብሔር ያሳያቸዋል። ምክንያቱም እኛ የምናገለግለው ሌሎች አባቶችና እናቶቻችን እንዳደረጉት በመንፈስ አይኖቻችን እንጂ በአካል አይኖቻችን ብናይ እግዚአብሔር ፊት የምንቆምበት አንዳች ብቃት የለንም። እግዚአብሔር አምላክ አይኖቻችንን በኢየሱስ ክርስቶስም ይክፈት። የልብ አይኖቻችን በኢየሱስም ይከፈቱ። ይህንን ፕሮግራም የተከታተላችሁ ያዳመጣችሁ ያላችሁ እጸልያለሁ በናዝሬቱ በኢየሱስ ክርስቶስም ከተገለጠላችሁ በላይ እግዚአብሔር ይገለጥላችሁ። ክብሩን ካያችሁት በላይ እግዚአብሔር በክብሩ ያጥግባችሁ። የተጠራችሁበትን ተስፋ ያን የርስትን ባለጠግነት ያንን ከሙታን ያስነሳውን ኃይል በሕይወታችሁ በኢየሱስ ክርስቶስ ስም ያለማምዳችሁ። እግዚአብሔር ለጠፋው ሕዝብ በጨለማ ለሚሄደው ሕዝብ በኢየሱስ ክርስቶስ ስም በረከት ያድርጋችሁ። እግዚአብሔር ዳዊትን እንዳስነሳው እናንተን እሱ በቀባበት መቀባት ቀብቶ የትውልድ መፍትሄ በኢየሱስ ስም ያድርጋችሁ። እንደ ጎልያድ በምድራችን ላይ የሚፎክር የሰይጣን የዲያብሎስን ሥራ የምታፈርሱ ታሪክ የምትለውጡ ለዚች ለኢትዮጵያ በረከት የምትሆኑ የሰይጣን የዲያብሎስን ሥራ የምታፈርሱ ታላቅና ኃይለኛ ሰልፈኛ በኢየሱስ ክርስቶስ ስም ያድርጋችሁ። እግዚአብሔር ደግሞ ስለሚያደርግ አመሰግናለሁ። ክብር ምስጋና በኢየሱስ ክርስቶስ ስም ለአምላካችን ለእግዚአብሔር ይሁን። እባረካችኋለሁ። ተባረኩ። አሜን።
I'm not.